ጉድ ጉድ! ሩታና ኤፍሬም በተጣበሱ ይጣበሱ ይዋጣላቸዋል ሲባል ቆይቶ ሄርሜላና ኤፍሬም እንግዲህ ተጠባብሷል። እንግዲህ ኤፍሬም የሚያደርገው ነገር በጣም ቅጥ ያጣ ነው፣ ግን ደግሞ ማድረግ ያለበትን ነገር እያደረገ ነው። አንድ አላማ ይዟል። የአላማ ጥሩ ይሁንም መጥፎም ይሁንም በቃ ሩታንና አብርሽን አንድ ማድረግ ነው ምኞቱም እቅዱም አላማውም። በቃ ያም ነገር እየተሳካለት እየመጣ ያለ ይመስላል። ሶ እንግዲህ ዛሬ አብርሽ የት እንዳለ አይታወቅም፣ ጠፍቷል እያሉ እነ አሚር መጠዋል ማለት ነው። ሶ ምንድን እየተፈጠረ ያለው? ወንድም በወንድሙ ላይ ይነሳል። ያ አባባል እንኳን ይገልጸዋል ብዬ አላምንም፣ ወይም ደግሞ ትክክል ነው ብዬም አላስብም። ኤፍሬም ሊስማት ነው ከእሷ ጋር ማግጧልም እያላችሁ በምን ይታወቃል? ከእሷ ጋር ማግጧል፣ በቃ ከእርጉዝ ሴት ጋር ማግጧልም እያሉ እና አሚርም እያወሩ ነው የሚገኙት። እና ኤፍሬም እንደዚህ አይነት ደነዝም ደደብም ድንጋይም አይደለም። በነገራችን ላይ እንደዚህ አይነት ብልግናም አይሰራም። ምክንያቱም ኢትዮጵያ ውስጥ ነው ያደገው፣ ኢትዮጵያ ውስጥ ነው የኖረው። እንኳን የወንድምን ሚስት እንኳን ወንድሙ አቅፏት የተኛትን ሴት ይቅርና ወንድሙ የጀነጀናትን ሴት ራሱ ወንድም አይጀነጅንም በጅንጀና ደረጃ። እና ይህን ያህል ደነዝም ድንጋይም አይደለም። እንደዚህ አይነት ባህል የትም አልተማረም፣ የትም አላየም። ሶ ይህን ነገር ሊያደርግ አይችልም። አንድ ሀቅ ማወቅ ያለባችሁ ነገር ማለት ነው። እሱ አንድ አላማ ይዟል። ያ አላማው ምንድን ነው? ሩታንና አብርሽን አንድ ማድረግ ነው። በቃ ያ አላማ ትክክልም ይሁን ትክክልም አይሆን በሱ መንገድ በሱ ሀሳብ ትክክል ነኝ ብሎ ስለሚያምን በቃ እነሱን አንድ ለማድረግ የመጣበት መንገድ እንጂ በእርግጥ ያስጠላል። ሲነካት የነበረው መንገድ፣ ሲያወራት የነበረው አወራር በቃ ይሆናላ። በቃ እሷን ለማሳሳት ነው ባጭሩ። ማለት የሆነች ነገር ሲጀመር አብርሽ፣ በነገራችን ላይ እኔ እኮ ነግራችኋለሁ፣ አብርሽም ሊሆን ይችላል። ሲጀመር ማንም ሰው እንድታገኝ አልፈልግም፣ ከማንም ሰው ጋር በቃ አላምንም ብሎ ነበረ። ካለ ታዲያ ለምን ቤቱን አሳየ? ሲጀመር ለምን ቤቱን ያሳያል? እና እስከ መጨረሻው ዋናውን ሀሳብ ስነግራችሁ አብርሽና ሄርሜላ አይቀጥሉም። አብረው ታያላችሁ። እንደው አብረው ቀጥለው በደስታ በፍቅር ልጁ እንኳን እስኪወለድ እስኪወለድ ሆዷ ትንሽ እንኳን እስኪገፋ ከቆየን ይቀጣሉ። በፈለጋችሁት ለመሰላችሁ ገና ያልጨረሰው ብዙ ጉዳይ ያለው እሱ ምንም እሱ እንደው ጨርሻለሁ አብቅቻለሁ ብሎ ቢዘጋም እዛ ጋር ያልተዘጋ ምዕራፍ አለ። ሲጀመራውን ከሩታ ጋር ሲጀምሩ ፍቅር ተመካክረው ነው አይደለም? ሩታ ምንም ቢሆን የፍቅር ጥያቄ ብታቀርብለትም ተስማምተው ተግባብተው እሱ ምሽ ብሎ እሷ ምሽ ተባብለው ነው አይደል የጀመሩት። ይህን ፍቅር ደግሞ ሁለታቸው አይደለም አስበውበት ወስነውበት የተለያዩት። በቃ አንዱ እምቢኝ ሲል አንዱ እሺ ሲል፣ አንዱ አልፈልግም ሲል አንዱ ፈልጋለሁ ሲል ነው ያለው የነ ሩታና አብርሽ ፍቅር ማለት ነው። ምንም የተቋጨ ነገር የለም፣ የተዘጋ ምዕራፍ የለም፣ የተዘጋ ርዕስ የለም፣ የተዘጋ ትዳር የለም፣ የተዘጋ ህይወት የለም፣ የተዘጋ ፍቅርም የለም፣ የተዘጋ ጓደኝነትም ቅርርብም የለም። ይኸው 1 አመት አለፋቸው፣ ከዛም በላይ ሄርሜላ እንኳን ከመጣች 1 አመት አለፋት። በነገራችን ላይ ግን ምንም በቤታቸው ሰላም ባይኖርም ምንም አብረው ባይኖሩም የእውነት ለመናገር ማለት ነው ያልተቋጨ ያላለቀ ፍቅር አለ እዚህ ጋር ማለት ነው። እውነቱን ማወቅ ያለባቸው ነገር ግራ ግብትብት ያለው ህይወት ነው የሚኖር። እኛም ለመፍረድ ራሱ ተቸገርን፣ ለማውራትም ሀሳብ ለመስጠትም ግራ ገባን። ግን እኔ አንድ ነገር አውቃለሁ፣ ኤፍሬም እንደዚህ አይነት የወንድሙን ሚስት ለማባለግ የሆነ ምክንያት ይኖረዋል ብዬ አላስብም። በተአምር እኔ በጣም እንደሚጠላት ቢወዳትማ ኑሮ እስከ ማፍቀርማ ቢደርስማ ኑሮ እኮ ማለት ነው። የምሬ ነው። የአብርሽም ሆናም እንኳን ደስተኛ ሊሆን ይችል ነበር። ምንም ፍቅር የሚባል ነገር የለም። የጥላቻውን ጥግ ሊያሳያት ነው በዚህ መንገድ የመጣው። ምንም ማድረግ አይቻልም። እንግዲህ አንዴ ተጋፍጠሽዋል። ሁሉንም ነገር ተጋፍጬ ካንተ ጎን ቆማለሁ፣ ካንተ ጎን ሆናለሁ ብለሽ ለራስሽም ቃል ገብተሽ ለአብርሽም ቃል ገብተሽ ነው እንግዲህ ይሄንን ህይወት የጀመርሽው። ሲጀመር እንደው ለሄርሜላ ምክር ለምከራት። ኤፍሬም እኔ ምንም ቢያረግ ማለት ነው አይገርመኝም። ለምን መሰላችሁ? በቃ አንድ አላማ ይዟል። ለምሳሌ አሁን እኔ የኔን አላማ ብትጠይቁኝ በቃ አብርሽና ሩታ አብረው ቢሆኑ ብዬ የምመኝ ሰው ነኝ።
ምክንያቱም እኔ ከመጀመሪያም ጀምሮ ስለ ሄርሜላ ሳወራ አልጠላትም፣ ክፉ ነገር እንዲገጥማት አልፈልግም፣ እንድታለቅስም አልፈልግም፣ እንድትጎዳም አልፈልግም። መጀመሪያም ስትመጣ እኔ ጀምሮ ነግሬያታለሁ። ተይ እነዚህ ሰዎች አልኳት የቆረጠ ፍቅር ውስጥ አይደለም ያሉት፣ አልተለያዩም፣ ተለያይተው አልተለያዩም፣ በቃ አብረው ናቸው። ተለያይተናል እንኳን ቢሉ የሚያገናኛቸው ብዙ ነገር አለ። ትሰቃያለሽ፣ ተይ የሰው ሰውን ነው የወሰድሽው፣ አቁሚ፣ እዚህ ጋር ይበቃሻል፣ ተይ ትሰቃያለሽ አልኳት። እምቢ ብሎ በቃ አይኑ በጨው ጥብ አድርጎ ሄርሜላ ጋር ሲሄድ እንዴ ነገ እኔንስ እንዲጥሎኝ ቢሄድስ፣ ነገ እኔን እንዲትቶኝ ቢሄድስ፣ ነገ እኔን እንዲቢያሰቃየኝስ ብላ ቆም ብላ አላሰበችም። ንገረው ምከረው፣ እምቢ ካለ መከራ ይምከረው የሚባል አባባል አለ። ሄርሜላ አሁን ላይ በጣም ብዙ ደጋፊ አግኝታለች። መጀመሪያ ብዙ ሰው አይሆንም ብሎ ነበር፣ በትዳር መሀል አትግቢ ብሎ ነበር። መጨረሻ ላይ ግን በቃ ተቀበላት፣ በጣም ደስተኛ ሆነች፣ ብዙ ተከታይ ያገኘች ምናምን። ግን ያ ሆይታ ያ ጭብጫቦ ያ በቃ አድናቆት ወደ ገደል እየከተታት እያለቀሰች እንድትሄድ እንድትሰበር እንጂ የሚያረጋት የሚጠግናትም የሚያድናትም የሚያበረታትም ነገር ነው ብዬ አላምንም። አብርሽ እንደሚመለስ ወይ ወደ ሩታ እንደሚመለስ ወይ ደግሞ ሩታን ጥሏት እንደሄደው ወይ ደግሞ ከሩታ ጋር ያ ሁሉ ነገር እንዳቋረጠው ያን ሁሉ ጣፋጭ ፍቅር ጊዜ አሳልፎ በአንዴ ሁሉ ነገር ስታርጎት ትቶ ሄርሜላ ጋር እንደሄደው ነገም ሄርሜላ ልጅ ከወለደች በኋላ በነገራችን ላይ ኢትዮጵያ ውስጥ ምን አይነት አስተሳሰብ አለ መሰላችሁ? የአብርሽን አስተሳሰብ አላውቅም፣ ግን የአብዛኛውን ሰው ልንገራችሁ። አንድ ሴት ልጅ ካረገዘች ጊዜ ጀምሮ ከወለደች በኋላ ፈላጊ የሌላት በቃ ምንም በቃ የተጣለ ቆሻሻ ታውቃላችሁ፣ እንደዛ ነው የሚቆጥሯቸው። የእውነቴን ነው የምላችሁ ወንዶች ማለት እና አበባ ወደ ሆነች ወደምትዘንጠው ቂጧን ወደዚህ እድሜ ለስፖንጅ ቂጥ አለ እናቴ፣ ከተማውን ሙሉ የሞላው ስፖንጅ ቂጥ የምታረግ ሴት በቃ ቻፓዋን እያሳየች እንዲያገለባበጠች የምትሄድ ዶሮቷን ጡቷን ግልብጥ አድርጋ ለምትሄድ ሴት ነው በቃ ብለው በቃ ለምቦጫቸውን ለሀጫቸውን ሲያዝረከርቁ የሚውሉት እና ያ ነገር ነው። እና አብርሽ እውነት ለመናገር ይኸውላችሁ ሄርሜላን ቢወዳት ቢያፈቅራት ኑሮ ማለት ነው እግዚአብሔርን ነው የምላችሁ የእውነት ህይወት ቢጀምር ኑሮ ሲጀምር አንዳንዴ ሁሉም ነገር ድራማ ይመስለኛል። በቃ የሚሰሩት ነገር የሚያደርጉት ነገር ሁሉም ነገር ድራማ ይመስላል። አንዳንዴ ደግሞ እውነት ነው ብላችሁ ከልቤ ደግሞ አንዳንዴ በቃ የሆነ እናደዳለሁ፣ አንዳንዴ ደግሞ አዝናለሁ፣ ከፋለሁ። እና ሽማግሌ እንኳን ይልክ ነበር አርግዛ እንኳን ይሄ ልጅ ምንድን ነው የሚጠብቀው ታዲያ? ገና አላደኩም ህጻን ነኝ ገና ልደግ እንዴ? ልጅ አሳድጋሉ እኮ አባቴ፣ ጎረምሳ ልጅ ደርሶላል። በቃ በዚህ ነው የተረዳሁት። በቃ ከሄርሜላ ጋር እንኳን አይደለም ሽማግሌ የእሷን ቤተሰቦች ሄዶ መተዋወቅ እንደማይፈልግ 100% ያረጋገጥኩት ያን። እኔ አሁን ልልሽ የፈለኩት ሄርሜላ ከሁሉም የምትጎጁ አንቺ ነሽ። አብርሽም ጥጉን ይዛል፣ ወደ ድሮ ፍቅሩ ይሄዳል፣ ወደ ልጅ ወደ ትዳሩ ይመለሳል። ሩታም እንዴ ለፋችበት፣ እንዴ ተናደደችበት፣ እንዴ ተበሳጨ፣ እንዴ ተከፋችበት ደግሞ ትዳር ምንም ቢሆን በእጇ ታስገባለች። ካንቺ መውሰዷን እሷ ካንቺ አብርሽም መቀማቷ ወይ ደግሞ ካንቺ አብርሽም መውሰዷ በጣም ትልቅ እርካታ ይሰማታል። ጤነኛና ደስተኛ ሆና ትኖራለች። አንቺ የት ነው የምትሄጂው ነው ያውን አባባሌ። የት ነው የምትሄጂው? ምንድነው የምታረጊው? ሲጀመር አብርሽ እየዋሸሽ ነው። ምንም አይሆንሽም። ሲጀመር ምናልባትም ነገር ፈልጎ ሊሆን ይችላል። ካንቺ ጋር መጣላት መለየት ፈልጎ ሊሆን ይችላል። ቤታችሁን ያሳየው፣ ቤትሽን ያሳየው። በእውነት ነው የምልሽ። እና መጣችሁ በጥብጡኝ፣ መጣችሁ ረብሹኝ፣ መጣችሁ እንደዚህ ያደርጉኝ ነው። ሄርሜላን ስትቆጡ ነበረና አሚር ለምን ከፈተችለት በር ምናምን ሲጀመር እኔ በሄርሜላ እንትን አልፈርድም። ለምን ምን ያደርግ ምንም ሊያረጋት አይችልም። ወንድም ነው አይደለ እንዴ? ምን ተጠብቃለች? ምን ያረገ? በንግግር ሊያስከፋት ይችላል፣ ሊያስቀይማት ይችላል። ከዛ ውጭ ምን ሊያረገኝ ይችላል ብላ ታስባለች። እና አላስገባም እንዴት ትላለች ስታስቡት? እሱ እኮ በጎን በቃ ሰላም ሆነናል፣ ሰላም ተፈጥሯል ምናምን ብሎ እያወራ ነው አይደል? ስለዚህ እንዴት ብሎ ይመጣላታል በዛ ሰዓት? አሁን እንዴት ብሎ ይመጣላታል? እሷን መውቀስ አንችልም ሲጀመር። ሲቀጥል ደግሞ ብልግና እናወራ ምንም ሄርሜላና ኤፍሬም ምንም የሚያገናኛቸው ነገር የለም። በጣም ጠላት ናቸው ታያላችሁ። እስከ ዛሬ ማለት ነው ኤፍሬም በጣም ይጠላታል። እሷ ደግሞ ከዚህ በኋላ እንዴት እጥፍ አድርጋ እንደምትጠላው ታያላችሁ። በቃ አቋም ይዟል፣ አልተለወጠም። ግን ለምንድን ነው ያልተለወጠው? ለምንድን ነው በዚህ ልክ አብርሽና ሩታ አንድ ላይ እንዲሆኑ የፈለገው? ቤቱን አይታችሁት ከሆነ ተገንጥሎ ሲገባ እንዳለ የሩታና የአብርሽ ፎቶ ነው አንድ ላይ ያለው ግድግዳው ላይ ሰቅሎ ማለት ነው። እና
ከባድ ነው። ይሄ ሁሉ ነገር አይመጣብሽ ነው ሄርሜላ። የሰው የሆነ ሰው ባትወስጂ ኖሮ ባለትዳር ወንድ ጋር በቃ ሁሉን ነገር ካልጨራረሰ ወንድ ጋር ባትሆኝ ኑሮ እግዚአብሔርን አንድ ጎረምሳ በቃ ወጠምሻ የሆነ ስፖርተኛ ግድንግር ጥስጥስ የሆነ ሰው ብታገቢ የእውነቴን ነው እግዚአብሔር ደስተኛ አድርጎ በደንብ በፍቅር ቅልጥ ብድ እያረግሽ ትኖሪ። አሁን ታለቅሻለሽ እንደ ሩታ፣ እንደው እመኝኝ እንደ ሩታ ታለቅሻለሽ። እኔ አይደለም ማስለቅስሽ፣ በነገራችን እንዲህ ስል እንዳትናደዱ። እኔ አይደለም የሚያስለቅሳት፣ አንድ የሰራችው ስህተት ያጠፋችው ስህተት ያረገችው ነገር በሙሉ ትዝ እያላት ታለቅሳለች። በመቀጠል ደግሞ አብርሽ ጥሏት ሲሄድ ታለቅሳለች። ያኔ ደግሞ ሩታ ትስቃለች። ለማንኛውም የእናንተ ህይወት ግራ ያጋባል፣ ግን ታድላችሁ እንዲህ ሙናችሁ በቃ ደስተኛ ናችሁ። እኔ የሄርሜላ ጽናት ነው የሚገርመኝ። ተይ እንጂ ሩታ ያሳለፈ እንደው አታቂም ነው ሩታ ያለፈችውን መከራ ለዚህ ትዳር ለዚህ ፍቅር ብላ የከፈለችውን መስዋዕትነት ያ እንኳን አሳዝኖች መድኃኒዓለምን ያን የገና እንኳን ፍቅር ሳትጀምሪ በቃ ጥግሽን ትይዥ ነበር፣ ዞር ትይ ነበር። ማርያምን በግድ በቃ አብርሽን አፍቅረኝ የፍቅር ጥያቄን ተቀበለኝ ብለሽ እንደዛ ከምታስጨንቂው፣ በግድ አብረን ካልሆንም ብለሽ ከምታስጨንቂው፣ በግድ አብረን ካልተኛም ብለሽ ከምታረግዢ ማለት ነው። አሁንም በግድ ሽማግሌ ካላክ ምን ያደርግልሻል? የኔ ቆንጆ ሩታ ያ ሁሉ መከራ ስድብ ስቃይ አይታ ማለት ከቤተሰብ ተለይታ ርቃ ከጎረቤት ካደገችበት ሰፈር ወጣ ስንት ዋጋ ከፈለች አይደል እንዴ? ምን ጠቀማት? ምንም። ልጅ አሳቀፋት፣ ያለ አባት እንድታሳድግ ፈረደባት። እርጉዙናም ተሰቃየች፣ ወልዳም ተሰቃየች፣ አቅፋም ተሰቃየች። እና አብርሽ ክፉ ሰው ነው ለማለት አልደፍርም። ሁሉም ሰው የራሱ የሆነ ጥፋት አለው። ሁሉም ሰው የራሱ የሆነ ትክክል አለው። ሁሉም ሰው የራሱ የሆነ ስህተት አለው። ግን ደግሞ መጀመሪያ ሴት ለሴት መተባብ ያቺ ሴት ምን ሆና ያለቀሰች ነገሬስ ላለማልቀሴ ምን ማስተማመኛ ዋጋ ምን አለ? ምንድን ነው የሚባለው? ይባላል እንደዛ። በቃ ምን ዋስትና አለኝ? ግን አንቺ ዘው ብለሽ ገባሽ። አሁን ደግሞ መውጫው ቅጡ ጠፍቶሻል። ፈጣሪው ነሽ። እኔ ሄርሜላ ነች በዚህ ውስጥ የምታሳዝነኝ። እግዚአብሔርን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። አያችሁ የሚኖሩበትን ቤት አያችሁት እንዴት እንደሚያምር አያችሁ። የሚለብሱትን ልብስ እስኪ ዛሬ የለበሱትን ነገ ለብሰው ከመጡ እኔ ይቀጣሉ። ዛሬ የለበሱትን የዛሬ 2 ወር የዛሬ 6 ወር ራሱ ለብሰውት ከመጡ እኔ ይቀጣሉ። ግን ሰላም የለም በቤታቸው፣ ደስታ የለም በቤታቸው፣ ፍቅር የለም በቤታቸው። ሁሌ ጭቅጭቅ ነው። በጣም ነው የሚያስጠላው። እግዚአብሔርን ሁሌ ጭቅጭቅ፣ በቃ ሁሌ ካሜራ ላይ፣ ሁሌ ኘኘ፣ ሁሌ አዲስ ነገር። የጤና ያርግላችሁ። ለማንኛውም ኤፍሬም የሚያደርገውን ነገር በደንብ ያውቃል። የወንድሙን ምናምን ለምትሉት ነገር ውሸት፣ እግዚአብሔርን ታያላችሁ። ጥንቅቅ አርጎ ያውቃል። የሚሄድበትን ነገር ደግሞ እርግጠኛ ነኝ ደግሞ አሳክቶት ካላሳየዋ ታያላችሁ። አብርሽን ወስዶ ከሩታ ጋር እንድትኖር ካላደረጋት የሄርሜላን በዛም በዚህም ብሎ የሄርሜላን አንድ ስህተት ፈልጎ አብርሽ መድኃኒዓለም ነው የምላችሁ፣ አንዲት ነጥብ ስህተት ነው የሚፈልገው ከሄርሜላ አንድ ስህተት። እስኪ አይቶ ከማራት ካለፋት እኔ እቀጣለሁ በፈለጋችሁት መንገድ። ይሄን ያለው ነገር መጨረሻውን አብረን እናያለን። አሁን እንዲህ ነው እንደዛ ነው ቢባል ዋጋ የለውም። እስኪ እናንተስ ምን ተሰማችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።